አርዕስተ ዜና የሃጂ ዘይኑ እስላማዊ ማዕከል ፕሮጀክት ለማስጨረስ ቤተሰቦቻቸው የህዝብ ሙስሊሙን ድጋፍ ጠየቁ። አሜሪካ በኢራን ወደቦች ላይ ጥላው የነበረችውን የባህር ላይ እገዳ አነሳች። ቻይና እስራኤል በኢራንና በዩናይትድ ስቴትስ መካከል የተደረሰውን የመግባቢያ ስምምነት እንደምታደናቅፍ አስጠነቀቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የንጃሽ ቲቪ ተመልካቾች የንጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም አህመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የሃጂ ዘይኑ እስላማዊ ማዕከል ፕሮጀክት ለማስጨረስ ቤተሰቦቻቸው የህዝብ ሙስሊሙን ድጋፍ ጠየቁ። በ19ኛው ክፍለ ዘመን ማብቂያ ላይ በሰሜን ኢትዮጵያ ሙስሊሞች ላይ የታወጀውን አስገዳጅ በእምነት የማስለወጥ አዋጅ በመሸሽ ዲናቸውን በልባቸው ቁርአናቸውን በክንዳቸው ይዘው ከተሰደዱ የወሎ ዑለማዎች መካከል የወረባቦ የእውቀት ፈርጥ ሼህ አህመድ ወርቁ አንዱ ነበሩ። በሺ የሚቆጠሩ ኪሎሜትሮችን በእግራቸው ተጉዘው በቁራጥነት በመሰረቱት መድረሳ ውስጥ ትውልድን በእስልምና በእውቀት ጽናት ኮትኩተው አሳድገዋል። ከዚሁ የእውቀት ማዕከል የበቀሉ ታሪካዊ ፍሬ በኋላ በአዲስ አበባ ኮልፌ ኳስ ሜዳ አካባቢ ግዙፍ የዳዕዋ አሻራ የጣሉ ታላቁ መሪ ሃጂ ዘይኑ ለኢትዮጵያ ሙስሊሞችም አበርክቷል። የኒህ ታላቅ ዓሊም የህይወት ዘመን የትግል አሻራ ለማስቀጠልና በስማቸው የተጀመረውን ፕሮጀክቶች ለማስጨረስ ቤተሰቦቻቸው የህዝብ ሙስሊሙን ድጋፍ ጠይቀዋል። ዝርዝር ዘገባው መሐመድ ሚፍታህ አዘጋጅቶታል። በ1916 ዓመተ ልደት አካባቢ የተወለዱት ሃጂ ዘይኑ ገና በ2 ዓመታቸው አባታቸውን በማጣት በከባድ የህይወት ፈተና ውስጥ ቢያልፉም በብርቱዋ እናታቸው ባደነፊሳ አቅፍ ውስጥ ሆነው ከታላላቅ የሀገሪቱ ዑለማዎች ዘንድ የዕልም ቀሰም ተጎንጭተዋል። የፖለቲካው ንፋስ ኃይለኛ በነበረበት በ1965 ዓመተ ልደት በታዋቂው ባለሀብት በሃጂ አብዱላሂ ዩሱፍ ከቢር አርቆ አሳቢነት ሼህ ዘይኑ በአዲስ አበባ ኮልፌ ኳስ ሜዳ ላይ ጠንካራ ስር መሰረት እንዲይዙ የዕድል በር ተከፍቶላቸዋል። ቦታው በወቅቱ ጅቦች የሚርመሰመሱበት ረግረጋማና አስፈሪ የነበረ ቢሆንም ኒሃሊም ግን ሳይበገሩ ጊዜያዊ የእንጨትና የጭቃ መስጂድ ቀልሰው አዛን ማሰማት ጀመሩ። አንዱ መጣና የምትለፉት ምንድነው? እዚህ ጋር የራሱ ቤት ነው አለ። የነቢዩ ቤት ሳልሰራ ነው የኔ ቤት ትሰራለህ ብለህ የምትጠይቀኝ አሉት። ይሄ የነቢዩ መድረሰተል ሙሐመድያ ወደፊት መኞቴ ጃሚዓተል ኢስላሚያ ለመትከል እኮ ነው የምፈልገው የነበረው ማለት ትግል ጀመሩ። ያንን መስጂድ በመስራት ቀንና ሌሊት እኔም ነበርኩኝ ከሳቸው ጋር በሳቸው ጋር ቀን ስንሰራ ማታ ጭድ ውስጥ ነበር የምሰራው መተኛው ጭድ ለብሼ ጫካ ነበር ቦታ። ሃጂ ዘይኑ ከተፈለቁ ጊዜ ጀምሮ በዕልም ከማሳለፍ ሌላ በአገር ቤትም ይሁን በአገር ቤት በተለያየ ቦታ የተለያዩ ደግሞ ደረሳዎችን ደግሞ በማፍራት እነዚህ ደግሞ ደረሳዎቹን ለበለጠ ዕልም ደግሞ ወደ መካ በመውሰድም በተለያዩ ቦታዎችን አሰማርተዋል። የአንዋር መስጊድ ኢማሞች እንዳለ ሀጂ መሐመድ ራፊ የደዋ ዘመናቸው ህይወታቸውን ማስተካከል ሲቻል ፎቅ መስራት ሲችሉ ቪላ መገንባት ሲችሉ የመኪና አይነት መምራት ሲችሉ ለዲናቸው ለኡማው ብለው ራሳቸውን ወጥተው መኖራቸውን እናውቃለን። ከጎናቸው ነበር። ከውጭ ወደዚህ ጀማ ይመጣ ነበር። ከፓኪስታን ከህንድም ከሌላም ዓለም ይመጣል። አብዛኛው ደግሞ ያው ከክፍለ ሀገር ከኢትዮጵያ መጥቶ የሚያርፈው መርከዝ ላይ ነበር። የአዛን ድምጽ በአካባቢው መሰማቱ በወቅቱ ሀያል በነበሩት በራስ መስፍን ስለሺ ዘንድ ከፍተኛ ቁጣንና ማስፈራሪያን ቢወልድም ሼህ ዘይኑ ግን ነገሩን ለፈጣሪ ሰጥተው በሶብር አሳለፉት። ትግሉ ከመሳፍንት ጋር ብቻ አልነበረም። 1970 ዓመተ ልደት መስጂዱን በህጋዊ መንገድ ለመገንባት ከአዲስ አበባ ማዘጋጃ ቤት ፍቃድ ለማውጣት ሼህ ዘይኑ ለ1 ዓመት ከ9 ወር ወደ 693 ጊዜ ያህል በመመላለስ ታላቅ መከራን አሳልፈዋል። እንደምታየው ይሄ ሁሉ ያጽዮቹ ቦታ የነበረ ማንም ሙስሊም እግር አንስቶ ለመራመድ የሚያቅት የነበረ ዓመት ከ9 ወር የመንግስት አስተዳደር ቤት ሊያስፈቅዱ ጧት ማታ ቄስ ተማክሮ ይሄ እንዳይፈቀድ በአጽዮቹ ዘመን ብዙ ጅሁድ ብዙ ልፋት ተደርጎ መስዋዕትነት ተከፍሎ የተመሰረተ አባታችን የመሰረቱት የቆረቆሩት መስጂድ ነው። እንደሚታወቀው ይሄ መስጂድ ደግሞ የሐበሻ የዳዕዋ መርከዝ የዓለም የዳዕዋ ሰዎች ከህንድ ከፓኪስታን ከመላው ሀገር የሚመጡበት እንደዚሁም ከመላው ክፍለ ሀገር የሚመጡበት የሐበሻ
መርከዘ ዳዕዋ ነው ይሄ ቦታ። ትናንት ቤት መስራት ሲችሉ መስጂድ የገነቡት 6000 ካሬ ሜትር ላይ ከሁሉም አቅጣጫ የሚታይ ሚናራ ያቆሙትና የሺዎችን ልጆች ያስጠለሉት ታላቅ አሊም ዛሬ ወደማይቀረው ዓለም ሄደዋል። በአሁኑ ወቅት በኳስ ሜዳ በሚገኘው መስጂድና መድረሳቸው ስር ከ10 በላይ ፕሮጀክቶችን የያዘ ዘመናዊ ዲዛይን ተሰርቶ አልቋል። የሀጂ ዘይኑን አደራ ለመጠበቅ ለልጆቻቸው መኖሪያ አፓርታማ፣ ለታሪካዊ ስራዎቻቸው ሙዚየም፣ ለቢሮና ሌሎችም የዳዕዋ ስራዎች የሚሆን ባለ 5 ወለል ህንፃ ግንባታ ተጀምሮ በአሁኑ ወቅት እርዳታ በመጠባበቅ ላይ ይገኛል። ለሙስሊም የሆነ ሁሉም ማህበረሰብ ሁሉም ተባብሮ እንዲሰራል እሳቸው ለመስጊድ ያለው አይደለም። አሁን ደግሞ ለልጆቻቸው ለትውልዱ ልጆች ሞልቷል፣ ትውልዱ ሞልቷል። እንዲሰሩላቸው እስላም የሆነ ሁሉ ለአላህ ያለ ሁሉ ተባብሮ ሊሰሩልኝ ይፈልጋል። ቤታቸው የዛሂድ ቤት ነው እንደምታውቀው ነው። ገብተህ ራሱ አንድ ደህና የሚጠጣበት የሚበላበት አንድ ደህና ሆነ ሽንት ቤት በራሱ ወላሂ ውዱእ ስታረግ ይህ ያሰግደኛል ያሰግደኛል የሚያስብል ነው። እኔም እያለሁ በሀያት እያለሁ አላህ ላይ ያሳየኝ። ሁሉም አለል ኸይር ሆነው ያላህ ቀን ይሆነዋል። ምንም የላቸው ስራ የላቸው ልጅ ሁሉ ተሻሽቶ ነው ያለ። እንደዛ ሊያደርጉልኝ ይፈልጋለሁ። እኔ ምን አላህ በአት ከሰጠኝ ለማያት ይፈልጋለሁ። ለኔ የሚሰሩልኝ ይፈልጋለሁ። ይሄኛው በዚህ ፓርቲ ያለው ወደ 7 ፎቅ ሊሸከም የሚችል በባለ 20 ቱርክ ብረት ነው። ፋውንዴሽኑ 8 ፉቲንግ ሰርተን ኮለን ሰርተን ይሄኛውን አፍርሰን እዚህ ጋር ወደ 10 የሚሆን ፉቲንግ አለ። ከዛም ላይ ስላቡን አንድ ላይ አገናኝተን ያሰብነውን ነገር ኢንሻአላህ እንቀጥላለን ማለት ነው። ለዚህ መላው ሙስሊሙ ማህበረሰብ ለዚህ ግንባታ የተከፈተ የኢትዮጵያ ንግድ ባንክ አለ። ያው እዛው መስኮቱ ላይ ታዩታላችሁ። በዛ ሁሉም የቻለውን አቅም በማድረግ ይሄንን ነገር የኛ የቤተሰብ ኃላፊነት ብቻ ሳይሆን ይሄንን የሼኻችን የአባታችንን ታሪክ በእንደዚህ መልኩ መቀጠል የለበትም። ይሄንን ሁላችንም ተባብረን ተጋግዘን እናስቀጥል ለማለት ፈልጋለሁ። የአብሮነት እሴቶችን ለሰላም ግንባታ በመዋል በህዝቦች መካከል መቻቻልና መቀራረብን ማጎልበት ይገባል ሲል የሰላም ሚኒስቴር አሳሰበ። የሰላም ሚኒስቴር ከኢትዮጵያ መገናኛ ብዙሃን ባለስልጣናት ጋር በመተባበር የሚዲያ ተቋማት ሚና ለሰላም ግንባታ መሪ በሚል ሀሳብ በሐዋሳ ከተማ ከመገናኛ ብዙሃን አመራሮችና ባለሙያዎች ጋር ውይይት አካሄደ። በውይይቱ ላይ የሰላም ሚኒስቴር ዴኤታ ዶክተር ሀይረዲን ተዘራ እንደገለጹት እንደ ሀገር የአብሮነት እሴቶችን ለሰላም ግንባታ በመዋል በህዝቦች መካከል መቻቻል መቀራረብን ጉልበት ይገባል ሲሉም ተደምጠዋል። ለዚህ ሚዲያዎች ትክክለኛ መረጃ ለህዝቦች ተደራሽ በማድረግ ብሔራዊ መግባባትን ለመፍጠርና ሰላምን በዘላቂነት ለማጽናት ትኩረት ተሰጥቶ መስራት እንዳለባቸው አስገንዝበዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ምክትል ዋና ዳይሬክተር ግዛው ተስፋዬ በበኩላቸው መገናኛ ብዙሃን ሐሰተኛ መረጃ በማጥራት ትክክለኛ መረጃ ለህዝቡ ማድረስ፣ የህግ ጥሰቶች ሲያጋጥሙ አስተማሪ በሆነ መንገድ መረጃ መስጠት እንዳለባቸውም ጠቁመዋል። መረጃችን አሁን እንደቀጠለ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ለአወያዮች ስልጠና መስጠት ጀመረ። የኢትዮጵያ ሀገራዊ ምክክር ኮሚሽን ለጉባኤው አወያዮች የሚሆን የስራ መመሪያ የክህሎት ማሳደጊያ ስልጠና በአዲስ አበባ ከተማ አስጀመረ። ይህ ስልጠና ኮሚሽኑ ከሐምሌ 8 ቀን 2018 ጀምሮ ለሚካሄደው ታላቁ ሀገራዊ የምክክር ጉባኤ የመጨረሻ ምዕራፍ ዝግጅት አካል መሆኑንም ተገልጿል። በስልጠናው መክፈቻ ላይ የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አራያ ባስተላለፉት መልእክት የምክክር ሂደቱ በኢትዮጵያ ታሪክ ለመጀመሪያ ጊዜ የሚደረግ ታሪካዊ ክንውን መሆኑን ገልጿል። ይህ ታላቅ ሂደት ለሀገረ መንግስት ግንባታ እንዲሁም ዘላቂ ለማህበራዊ ስምምነት ጠንካራ መሰረት የሚጥል መሆኑን በስብሰባው አስገንዝበዋል። ኮሚሽኑ እስካሁን ባደረገው እንቅስቃሴ በሁሉም የኢትዮጵያ አካባቢዎች በመዘዋወር ህዝባዊ አጀንዳ በስፋት ሲያስገነዝብ መቆየቱን ፕሮፌሰር መስፍንም አብራርተዋል። በአሁኑ ወቅት ደግሞ ሁሉም የማህበረሰብ ክፍሎች ያካተተ አጠቃላይ የምክክር መድረክ በይፋ ለመጀመር የመጨረሻ ዝግጅት ምዕራፍ ላይ እንደሚገኝም ጠቁመዋል። ወደ ውጪ መረጃችን ስናምራ በሳውዲ አረቢያ የኡምራ ተጓዦች ቁጥር በከፍተኛ ሁኔታ መጨመሩ ተገለጸ። የሳውዲ አረቢያ የቱሪዝም ሚኒስቴር ይፋ ባደረገው የ2017 ዓመተ ሂጅራ ዓመታዊ የስታቲክስ ሪፖርት ወደ ቅዱሳን ስፍራዎች የሚተሙ የኡምራ ተጓዦችና የውጭ ሀገር ጎብኚዎች ቁጥር በከፍተኛ ሁኔታ መጨመሩን አሳውቀዋል። በዚህ መሰረት በሀገሪቱ በታሪኳ ከፍተኛ የጎብኚዎች ቁጥር ያስመዘገበች ሲሆን የአገር ውስጥ የውጭ ተጓዦችን ጨምሮ የጎብኚዎች ብዛት 123 ሚሊዮን
ቢሊዮን ደርሷል የተባለው ይህ የእንግዶች ቁጥር በከፍተኛ ደረጃ ማደግ ለታላቁ የነብዩ መስጂድና ለተከበረው ከአባ ተጓዦች የሚደረገው መስተንግዶና መሰረተ ልማት በከፍተኛ ደረጃ መሻሻሉን የሚያሳይ ሲሆን የሀገሪቱ የእንግዳ ተቀባይነት ገጽታም ይበልጥ አጎልብቷል ተብሏል። ይህ የኡምራ ተጓዦች የጎብኚዎች መብዛት በሀገሪቱ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ታሪካዊ ለውጥ ያመጣ ሲሆን አጠቃላይ የቱሪዝም ገቢው እድገት ከፍተኛ ማሳየቱን 304 ቢሊዮን የሳውዲ ሪያል 81 ቢሊዮን ዶላር ገደማ ደርሷል የተባለው ከዚህ ውስጥም የውጭ ሀገር እንግዶች ብቻ 176.6 ቢሊዮን ሪያል ወጪ ያደረጉ ሲሆን ይህም ለሀገሪቱ ኢኮኖሚ ጥንካሬ ትልቅ አስተዋጽኦ አድርጓል የተባለው በተጨማሪም በዘርፉ የተፈጠረው የስራ እድል ወደ 1.03 ሚሊዮን የሚጠጉ ስራዎች የፈጠረ ሲሆን ይህም ለብዙሃን ሙስሊም ቤተሰቦች አስተማማኝ የኑሮ ዋስትና ሆኗል የተባለው ከዚህ ጎን ለጎን የሳውዲ ሴቶች በዘርፉ ያላቸውን ተሳትፎ አስደናቂ እድገት በማሳየት 47% መድረሱን ታውቋል የተባለው የተባበሩት አረብ ኤምሬት ከ15 ዓመት በታች የሆኑ ህጻናት ማህበራዊ ሚዲያ እንዳይጠቀሙ የሚከለክል አዲስ ህግ አጸደቀ። የተባበሩት አረብ ኤምሬት የካቢኔ ምክር ቤት እድሜያቸው ከ15 ዓመት በታች የሆኑ ህጻናት በማንኛውም የማህበራዊ ሚዲያ መድረክ ላይ የግል አካውንት እንዳይከፍቱ እንዳይጠቀሙ የሚከለክል አዲስ ውሳኔ አሳልፈዋል። በሀገሪቱ ምክትል ፕሬዝዳንትና የዱባይ ገዢ በሆኑት ሼህ መሐመድ ቢን ራሺድ በተመራው በዚህ ስብሰባ የጸደቀው ህግ የዩኤኢ ይህ መሰል ጥብቅ የእድሜ ገደብ በመውጣት በአረቡ ዓለም የመጀመሪያ ሀገር ያደርጋታል የተባለው ውሳኔው በሀገሪቱ ውስጥ አገልግሎት የሚሰጡና አካውንት መክፈት በሚችሉ ማንኛውም የማህበራዊ ሚዲያ መድረኮች ላይ ሙሉ ተፈጻሚ እንደሚሆን የተገለጸው በዚህ አዲስ መመሪያ መሰረት ህጻናቱ የግል አካውንት ከመክፈታቸው መከልከል ብቻ ሳይሆን በመድረኮች ላይ የሚገኙ ዋና ዋና መገልገያዎችን እንዳያገኙ ያደርጋል የተባለው ይህ ማለትም ጽሁፎችን፣ ምስሎችን መለጠፍ፣ አስተያየት መስጠት፣ መረጃ ማጋራት እንዲሁም በትላልቅ የጋራ ግሩፖችና ክፍት የቴሌግራም ወይም የዋትስአፕ ቻናሎች ውስጥ መሳተፍ ሙሉ በሙሉ እንደሚከለክል ነው የተገለጸው። ውሳኔው ህጻናት በቴክኖሎጂ ዓለም ውስጥ ተገቢውን ጥበቃ አግኝተው ኃላፊነት በተሞላ መንገድ እንዲያድጉና የዲጂታል ደህንነታቸው እንዲያረጋግጥ ታስቦ የወጣ እንደሆነ ነው የተገለጸው። የውጭ መረጃችን አሁን በቀጠለ ነው። ሳውዲ አረቢያን ጨምሮ 8 ሙስሊም ሀገራት በዌስት ባንክ በእስራኤል ሰፋሪዎች የሚፈጸመውን ጥቃት በጽኑ ኮነኑ። ሳውዲ አረቢያን ጨምሮ 8 ሙስሊም ሀገራት በዌስት ባንክ በፍልስጤማውያን ላይ እየተፈጸመ ያለውና እየተባባሰ የመጣውን የሰፋሪዎች ጥቃት በጽኑ አውግዘዋል። ሳውዲ አረቢያ፣ ጆርዳን፣ የተባበሩት አረብ ኤምሬት፣ ኳታር፣ ኢንዶኔዥያ፣ ፓኪስታን፣ ግብጽና ቱርክ በጋራ ባወጡት መግለጫ እነዚህ ጥቃቶች የሙስሊሙን ሃይማኖታዊ መብት የሚጋፉ ዓለም አቀፍ ሰብአዊ ህጎችና የተባበሩት መንግስታት ድርጅት ውሳኔ በግልጽ የጣሱ መሆናቸውን አጽንኦት ሰጥተውታል። የሀገሪቱ የውጭ ጉዳይ ሚኒስተሮች በጋራ መግለጫቸው በተለይም ከራማላ በስተሰሜን በሚገኝ ጅልጅሊያና መዛር አልነባኒ መንደሮች ውስጥ በሚገኙ ታላቅ መስጂድና አልፋሩቅ መስጂድ ላይ በቅርቡ የተፈጸሙ ጥቃቶች በልዩ ሁኔታም ጠቅሰዋል። ሚኒስተሮቹ በእስራኤል ሰፋሪዎች የተፈጸሙ እነዚህ አስነዋሪ ጥቃቶች ሙሉ በሙሉ እንደማይቀበሉት የገለጹ ሲሆን በፍልስጤም ግዛት ውስጥ እየተወሰዱ ያሉ ህገወጥ እርምጃዎች ቀጠናውን ወደ አለመረጋጋት፣ ጥቃት እንደ ጽንፈኝነት የሚመሩ እንዲሁም ሰላምን ለማስፈን የሚደረገው ዓለም አቀፍ ጥረት የሚያደናቅፉ መሆናቸውን አስታውቀዋል። ሀገራቱ ለተፈጸመው ጥቃት ሁሉ ወራሪዋ እስራኤል ሙሉ ኃላፊነቱን መውሰድ እንዳለባትም አስገንዝበዋል። በመሆኑም ዓለም አቀፍ ማህበረሰብ ህጋዊና ሞራላዊ ኃላፊነቱን እንዲወጣ እስራኤል በዌስት ባንክ ያደረገች ያለውን አደገኛ ህገወጥ ሰፈራ እንድታቆም እንዲሁም የሰፋሪዎችን ጥቃት እንድትገታ ግፊት እንዲያደርግ ሚኒስተሮቹ ጥሪያቸውን አቅርበዋል። የጋዛ መልሶ ግንባታ ቅድመ ዝግጅት መጠናቀቁን ወደ መስክ ስራ ለመግባት ዝግጁ መሆኑን የጋዛ መልሶ ግንባታ ኮሚቴ አስታወቀ። በጋዛ ብሔራዊ አስተዳደር ኮሚቴ በጦርነት የተጎዳችውን የጋዛ ሰርጥ መልሶ ለመገንባት ለማቋቋም የሚያስችሉ ዋና ዋና ቅድሚያዎች የሚሰጣቸውን ተግባራት ማጠናቀቃቸውና ምቹ ሁኔታዎች ሲፈጠሩ ወዲያው ወደ መስክ ስራ ለመገንባት ዝግጁ መሆናቸውን አስታውቋል። ኮሚቴው ይህንን የገለጸው ከዓለም ባንክ፣ ከተባበሩ መንግስታት ድርጅትና ከአውሮፓ ህብረት ተወካዮች በጋዛ ላይ በደረሰው ውድመት አስቸኳይ ፍላጎት ዙሪያ ባደረጉት የጋራ ማስተባበሪያ ስብሰባ ላይ እንደሆነ ተገልጿል። የኮሚቴው ሰብሳቢ አሊ እንደገለጹት የተደረገው የጉዳት ጥናት መልሶ የግንባታ እቅዶች ለማዘጋጀትና ዋና ማጣቀሻ ጥቅም ላይ ውሏል የተባለው ኮሚቴው በጤና፣ በቤት ግንባታ፣ በመሰረተ ልማት፣ በኢኮኖሚ፣ በግብርና፣ በቴሌኮሙኒኬሽንና ማህበራዊ ጥበቃ ዘርፎች ላይ ያሉትን ቅድሚያ የሚሰጣቸው ተግባራት የሚያስፈጽሙ እቅዶችን ሙሉ በሙሉ ማጠናቀቁን ጠቁሞ ድጋፎችና አንገብጋቢ ጉዳዮች ላይ እንዲያተኩሩ ያደርጋል
ነው የተባለው። በስብሰባው ላይ የተሳተፉ ዓለም አቀፍ ተቋማት ተወካዮች በበኩላቸው በጋዛ ወሳኝ ዘርፎች ላይ የደረሱ የጉዳት መጠን መሰረታዊ አገልግሎቶችን ለመመለስ የሚያስፈልጉ መስፈርቶችን ያቀረቡ ሲሆን የመልሶ ግንባታ ሂደት በፍልስጤማዊ መሪነት መከናወን እንዳለበትም አጽንኦት ሰጥተውታል። የነጃሺ መረጃችን አሁን እንደቀጠለ ነው። በጋዛ እስራኤል በፈጸመችው የአየር ጥቃት ሰርጉ ሊደግስ አንድ ሳምንት የቀረው ፍልስጤማዊ ሙሽራ ተገደለ። በእስራኤል እየተፈጸመ ያለው መጠነ ሰፊ የአየርና የቦምብ ጥቃት መጠለያ ፍለጋ የተሰደዱ ንጹሃን ህይወታቸውን ማነጣጠሩን ቀጥሏል። ይህ አስከፊ ጥቃት በርካታ ፍልስጤማውያን ወጣቶች የጋብቻ ቀናቸው በደረሰ በጥቂት ቀናትና ሰዓታት ልዩነት ውስጥ በመገደል ደስታቸውን ወደ ሀዘን፣ የሰርግ ዝግጅታቸውን ደግሞ ወደ ለቅሶ እየቀየረ ይገኛል። በዚህ ዕለት በተሰነዘረው ጭካኔ የተሞላበት የአየር ድብደባ ሰርጉ ሊደግስ አንድ ሳምንት ብቻ ቀርቶት የነበረው ወጣት አብዱ ጃዋል አቡላዋን ህይወቱም አልፏል። በጋዛ ሙሽሮች ህልማቸው ሳይኖር በቦምብ እየተቀጠፈ ሲሆን የሰብአዊ ቀውሱ ቀን በቀን በእጅጉ እየተባባሰ ይገኛል የተባለው። ኢራን በዌስት ባንክ መስጂዶችና በፍልስጤማውያን ላይ የፈጸመች ያለውን ጥቃት አወገዘች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሊ የእስራኤል ወራሪና ጦር ሰፋሪዎች በአማካኝ በዌስት ባንክ ራማላ ከተማ በሚገኝ 2 መስጊዶች ላይ የተፈጸመውን ጥቃት አጥብቀው አውግዘዋል። ቃል አቀባዩ አክሎም ሰፋሪዎቹ በፍልስጤማውያን መኖሪያ ቤቶች ላይ ጥቃት መፈጸማቸውና ንብረት፣ እርሻ ቦታዎችን ማውደማቸው እንዲሁም በንጹሃን ላይ ድብደባ ማድረሳቸውን ገልጸው ድርጊቱ የወራሪው አገዛዝ የቀኝ ግዛትና የዘር ማጥፋት ፖሊሲ መሆኑን አስገንዝበዋል። ቃል አቀባዩ እስማኤል ባጋሊ በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች፣ በተባበሩት መንግስታት ድርጅትና በጸጥታ ምክር ቤት ዝምታና ተአቅቦ ላይ የተሰማቸውን ጥልቅ ሀዘን የገለጹ ሲሆን ይህም ዓለም አቀፋዊ ቸልተኝነት የእስራኤል አገዛዝ በአካባቢው ሀገራት በፍልስጤማውያን ላይ ለሚፈጸመው ከባድ ዓለም አቀፍ ወንጀልና ህገወጥ በር የከፈተ መሆኑንም አስምረውበታል። መረጃችን አሁን እንደቀጠለ ነው። ትራምፕ በጭንቀት ተውጠው ስምምነት ላይ ለመድረስ ሁሉንም አይነት የግፊት ዘዴዎች ተጠቅመዋል ሲሉ አያቱላህ ሙጅተባ ሐሚኒ ገለጹ። በኢራንና በዩናይትድ ስቴትስ መካከል የተደረገውን አዲስ ዲፕሎማሲያዊ ምዕራፍ ተከትሎ የኢራን ከፍተኛ መሪ አያቱላህ ሙጅተባ ሐሚኒ ጠንከር ያለ መግለጫም ሰጥቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ለመድረስ የሞከሩት ካላቸው ከፍተኛ ጭንቀትና ተስፋ መቁረጥ የተነሳ ሲሆን ለዚህም ስኬት ሁሉንም አይነት ግፊት ዘዴዎች ለመጠቀም መገደዳቸውን ተናግሯል። ይህም የከፍተኛ መሪ መግለጫ የወጣው የኢራኑ ፕሬዝዳንት መስዑድ የፕሬዝዳንት ዶናልድ ትራምፕ ፊርማ ያረፈበትን ሙሉ የጋራ መግባቢያ ሰነድ ለህዝቡ ይፋ ማድረጋቸውን ተከትሎ ነው። በሌላ በኩል የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ወገን ትረካ ሙሉ በሙሉ ውድቅ የሚያደርግ መግለጫም ሰጥቷል። ትራምፕ የተደረሰው የሰላም ስምምነት አስመልክቶ በሰጡት አስተያየት ይህ ስምምነት ለኢራን ያለን ምንም ቅድመ ሁኔታ እጅ መስጠት መሆኑን በሙሉ ልብነትም ገልጸዋል። ፕሬዝዳንት ትራምፕ አክሎም ይህ ስምምነት በመካከለኛው ምስራቅ ፍጹም ሰላም እንደሚያሰፍን ያላቸውን እምነት ጠቁሞ በሁሉም ግንባሮች ማለትም በሊባኖስ፣ በሄዝቦላና በእስራኤል መካከል ሙሉና ፍጹም የሆነ የተኩስ አቁም ስምምነት እንደሚኖርም አስታውቀዋል። አሜሪካ በኢራን ወደቦች ላይ ጥላ የነበረውን የባህር ላይ እገዳ አነሳች። የአሜሪካ ጦር በፕሬዝዳንት ዶናልድ ትራምፕ ትዕዛዝ ወደ ኢራን ወደቦችና የባህር ዳርቻዎች የሚገቡትም ሆነ የሚወጡት ማንኛውም አይነት የባህር ላይ ትራፊክ እንቅስቃሴዎች ላይ ጥሎ የነበረውን ሙሉ እገዳ ማንሳቱን አስታውቋል። የአሜሪካ ማዕከላዊ እዝ ይፋ ባደረገው መግለጫ መሰረት የአሜሪካ የባህር ላይ ኃይል በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ በኩል ወደ ኢራን ወደቦች የሚደረጉ የጭነት መርከቦች ጉዞ ላይ ምንም አይነት እንቅፋት እንደማይፈጠርና እገዳውን ለማስፈጸም ይደረጉ የነበሩ ወታደራዊ እንቅስቃሴዎችን ሙሉ በሙሉ መቆማቸውን ገልጿል። ይህ ውሳኔ የተላለፈው በቅርቡ በመካከለኛው ምስራቅ ያለውን ጦርነት ለማቆም በአሜሪካና በኢራን መካከል የተደረሰውን ታሪካዊ የሰላም ስምምነት ተከትሎ መሆኑም ታውቋል። ይሁን እንጂ የአሜሪካ የጦር መርከቦች በስምምነት የተካተቱ ነጥቦችን በአግባቡ መከበራቸውን ለመከታተል በአካባቢው ባህር ላይ እንደሚቆዩ ሴትኮም አስታውቋል። በአሜሪካና በኢራን መካከል ሊደረግ የነበረው የመጀመሪያው ዙር የሰላም ውይይት በድንገት ተሰረዘ። በአሜሪካና በኢራን መካከል የተደረሰው የ60 ቀናት የሰላም ስምምነት ተፈጻሚነት ለማድረግ በስዊዘርላንድ ሊካሄድ ታቅዶ የነበረው የመጀመሪያው ዙር ይፋዊ የድርድር ስብሰባ ባልታሰበ ሁኔታ መስተጓጎሉም ተገልጿል። የአሜሪካው ምክትል ፕሬዝዳንት እንደገለጹት ከሆነ ያደርጉት የነበረው በረራ በድንገት የሰረዙ ሲሆን የኢራን የልዑካን ቡድንም ወደ ስፍራው ሊያደርጉት የነበረውን ጉዞ ማራዘማቸውን አስታውቋል። የዋይት ሀውስ
ባለስልጣን እንደገለጹት ምክትል ፕሬዝዳንት ጃቪ ከመገናኛ ብዙሃን እይታ በራቀ መልኩ ከኢራን ከፍተኛ ተደራዳሪዎች ጋር በቴክኒክ ጉዳዮች ላይ ለመወያየት ወደ ስዊዘርላንድ ለመጓዝ ተዘጋጅተው እንደነበር ገልጸዋል። ሆኖም የዋይት ሃውስ ብሔራዊ የደህንነት ምክር ቤት የጉዞ መሰረዝ አስመልክቶ በሰጠው መግለጫ የውይይቱ የሎጂስቲክና የዝግጅት ሂደቱ እጅግ ውስብስብና አስቀድሞ ለመገመት የሚያስቸግር በመሆኑ በረራው ሊራዘም እንደቻለ ገልጿል። ይሁን እንጂ ምክትል ፕሬዝዳንት ንግግር በዚህ ሳምንት መጨረሻ ላይ ሊጀመር እንደሚችል ፍንጭም ሰጥቷል ነው የተባለው። ቻይና በእስራኤልና በኢራን በዩናይትድ ስቴትስ መካከል የተደረሰውን የጋራ መግባቢያ ስምምነት ተግባራዊ ከማስተጓጎል እንድትቆጠብ ጥብቅ ማሳሰቢያ ሰጥታለች። የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሁሉም የሚመለከታቸው አካላት ለቀጠናው ዘላቂ ሰላም ሲሉ ተጨባጭ እርምጃዎችን እንዲወስዱና ለወደፊት ዲፕሎማሲያዊ ድርድሮች ምቹ ሁኔታዎች እንዲፈጥሩ በጽኑ አሳስቧል። ይህንን መግለጫ የሰጠችው በመካከለኛ ምስራቅ ያለውን ውጥረት ለማርገብ የሚደረጉ ጥረቶችን ሊያደናቅፉ የሚችሉ አካሄዶችን ለመከላከል ሲሆን በዋሽንግተን እና በቴህራን መካከል የተጀመረውን የዲፕሎማሲ መስመር ለቀጠናው መረጋጋት ወሳኝ መሆኑን ገልጾ ነው። እስራኤል ሂደቱን ከማወክ ይልቅ የሰላም ጥረቶችን እንድታደርግም ጥሪ አቅርበዋል። የዓለም ዋንጫ በተጀመረበት ማግስት በእስራኤል ጥቃት ሁለቱም እግሮቹን ያጣው ፍልስጤማዊ ታዳጊ ጽናት ዓለምን እያስገረመ ይገኛል። የዓለም ዋንጫ ውድድር በድምቀት መጀመሩን ተከትሎ በጋዛ ሰርጥ በእስራኤል ጥቃት ምክንያት ሁለቱም እግሮቹን ያጣ አንድ ፍልስጤማዊ ታዳጊ በስደተኞች መጠለያ ድንኳን መሃል እግር ኳስ ሲጫወት የሚያሳይ ምስል ታሪክ በዓለም አቀፍ ደረጃ ከፍተኛ መነጋገር ሆኗል። ታዳጊው የደረሰበት ከባድ የአካል ጉዳት፣ መፈናቀልና ሊታካ የማይችል ጉዳት ተቋሙ አሁንም ህልውናውን ለማሳካት የሚወደውን ስፖርት ሲያሳድድ መታየቱ የእስራኤል ጥቃት የፍልስጤማውያን የነገ ተስፋ ማጥፋት አለመቻሉን የሚያሳይ ትልቅ ማሳያ ተደርጎ ተወስዷል። በርካታ ታዛቢዎች ይህንን ክስተት በዓለም ዋንጫ ደስታ ውስጥ የሰመጠ የዓለም ማህበረሰብ የጋዛን ነባራዊ ስቆቃ በድጋሚ እንዲያስታውሱ ያደረገ አጋጣሚ እንደሆነ መግለጽ ላይ ይገኛሉ። የተባበሩት መንግስታት የፍልስጤማውያን ስደተኞች ተራድኦ ድርጅትና ሌሎች ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት ባወጡት መረጃ መሰረት በአሁኑ ወቅት ጋዛ በዘመን ታይቶ የማይታወቅ መልኩ ከፍተኛ ቁጥር ያላቸው አካላቸው የጎደለ ህጻናት የሚገኙበት ቀጠና ሆናለች ነው የተባለው። በሺዎች የሚቆጠሩ የጋዛ ህጻናት በእስራኤል የዘር ማጥፋትና የቦምብ ጥቃት ሳቢያ አካላቸውን፣ ቤታቸውን፣ የወደፊት እጣ ፋንታቸውን አጥተው ህይወታቸውን ከባዱ ለመጀመርና ለመገንባት እየታገሉ መሆኑን የታዳጊው ድርጊት ያንጸባርቃል ነው የተባለው። በመቀጠል ወደ ቢዝነስ መረጃችን እናምራለን። ዙበይዳ ሐሰን አዘጋጅታለናለች። ኢትዮጵያ ወደ ቱርክ የምትልከው ምርት የወጪ ንግድ ገቢ በ35 በመቶ መጨመሩ ተሰምቷል። ኢትዮጵያ እንደ ፈረንጆቹ ዘመን አቆጣጠር ከ2021 እስከ 2025 ባለው 5 ዓመታት ውስጥ ወደ ቱርክ ኤክስፖርት ካደረገቻቸው ምርቶች ያገኘችው ገቢ በአማካኝ በ35.64 በመቶ መጨመሩን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ኢትዮጵያ ወደ ቱርክ ከላከቻቸው ምርቶች መካከል በ2025 ከ103 ሚሊዮን ዶላር በላይ ገቢ አግኝታለችም ተብሏል። በ5 ዓመታት ውስጥ ደግሞ ኢትዮጵያ ወደ ቱርክ ምርቶችን በመላክ በአጠቃላይ 298 ቢሊዮን 430 ሺህ የአሜሪካ ዶላር ገቢ ያገኘች መሆኑንም ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያሳያል። ይህም በአማካኝ በየዓመቱ የ59 ሚሊዮን 686 ሺህ ዶላር የውጭ ንግድ ምርት መላኳን ማሳያ ነው ተብሏል። ይህ ንግድ በፈረንጆቹ 2024 በ67.60 በመቶ ጭማሪ በማሳየት ዓመታዊ ገቢው ወደ 77 ሚሊዮን 663 ሺህ ዶላር ሆኗልም ተብሏል። በ2025 ደግሞ የ33.56 በመቶ ጭማሪ በማስመዝገብ ዓመታዊ ገቢው ከ103 ሚሊዮን 547 ሺህ ዶላር በላይ መድረሱም ነው የተነገረው። በዚህም የወጪ ንግድ እንቅስቃሴ ውስጥ ከፍተኛ ገቢ ድርሻ የያዙ የኢትዮጵያ ምርቶች የቅባት እህሎች፣ ቡና፣ የጥራጥሬ ምርቶች፣ ቅመማ ቅመሞች፣ የአትክልት ውጤቶች፣ ጨርቃ ጨርቅና አልባሳት ናቸውም ተብሏል። የነዳጅ ዋጋ ዳግም ጭማሪ ማሳየቱ ተሰምቷል። የነዳጅ ዋጋ ከሰሞኑ ቅናሽ ታይቶበት የነበረ ቢሆንም በዛሬው ዕለት የብሬንት ድፍድፍ ነዳጅ ዋጋ በበርሜል ከ80 ዶላር በላይ መግባቱ ተሰምቷል። ይህ የሆነው ሲጠበቅ የነበረው የኢራንና አሜሪካ የሰላም ስምምነት መቋረጡን ተከትሎ ነው። በስዊዝርላንድ ሊደረግ ታቅዶ የነበረው የአሜሪካና የኢራን የቴክኒክ ድርድር በሎጂስቲክ ምክንያት በድንገት ተሰርዟል ተብሏል። እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃትም ተከትሎ ስምምነቱ ጥርጣሬ ላይ መውደቁም ተሰምቷል። ይህም የነዳጅ ዋጋ ላይ ስጋት ፈጥሯል ሲሉ የዘርፉ ባለሙያዎች ተናግረዋል። እነዚህ አዳዲስ የጂኦፖለቲካል ውጥረቶች የነዳጅ ዋጋን በ80 ዶላር ከ11 ሳንቲም ገደማ ቢያሳድጉትም በሆርሙዝ ወሽመጥ በኩል ያለው የባህር ትራንስፖርት መሻሻል ግን ዋጋው ከዚህ በላይ እንዳይጨምር ገድቦታል ብሏል ዘገባው።
የባህረ ሰላጤ ሀገራት ኢኮኖሚ በ2027 በ8.1 በመቶ ሊያድግ እንደሚችል ተነግሯል። የባህረ ሰላጤ የትብብር ምክር ቤት አባል ሀገራት የኢኮኖሚ እድገት እንደ ፈረንጆቹ ዘመን አቆጣጠር በ2027 የ8.1 በመቶ ከፍተኛ እድገት እንደሚያሳዩ የሰነድ ማረጋገጫ ተቋማትና የኦክስፎርድ ኢኮኖሚክስ በጋራ ባወጡት መረጃ ገልጸዋል። ይህ እድገት የሚመጣው በቀጠናው ባለው ግጭት ምክንያት ኢኮኖሚያቸው በ2026 2.4 በመቶ ቅናሽ ካሳየ በኋላ እንደሆነም ተነግሯል። በ2026 የባህረ ሰላጤ ሀገራት የነዳጅ ምርት በ14.5 በመቶ ቢቀንስም በ2027 ግን የንግድ መስመሮች ወደ መደበኛ ሁኔታቸው ሲመለሱ የነዳጅ ዘርፉ በ23.5 በመቶ በከፍተኛ ሁኔታ ያድጋል ተብሎም ይጠበቃል። በግጭቱ ምክንያትም በ2026 ወደ ቀጠናው የሚገቡ የጎብኚዎች ቁጥር በ30 በመቶ አካባቢ እንደሚቀንስ ቢገመትም ከ2027 ጀምሮ ግን የጉዞ ፍላጎትና የንግድ መተማመን መልሶ ይገነባል ተብሎም ይጠበቃል። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ምርቶቻቸውን በተለዋዋጭ ማስተላለፊያ መስመሮች በመጠቀም ከሌሎች የባህረ ሰላጤ ሀገራት በተሻለ የኢኮኖሚ ጫና መቋቋም መቻላቸውንም ዘገባው ጠቅሷል። በሪፖርቱ መሰረትም በ2026 የብሬንት ድፍድፍ ነዳጅ አማካኝ ዋጋ $90 እንደሚሆን ተገምቷል። በ2027 ደግሞ የቀጠና ዋጋ ግሽፈት ወደ 2.1 በመቶ ዝቅ እንደሚል በሪፖርቱ ላይ ተገልጿል። የነጃሺ መረጃችን ይሄ ሊመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበርኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።